ክብር ለአምላካችን ለእግዚአብሔር ይሁን። እግዚአብሔር በቸርነቱ በምህረቱ ዓመታትን አሳልፎ ለዛሬ ስላደረሰን የሁላችን አባት የሚወደን የተሸከመን የሚራራልን እግዚአብሔር ስሙ የተባረከ ይሁን። እዚህ ያለን ሰዎች ከተለያየ ስፍራ በስጋ ደግሞ ከተለያየ ዘር የመጣን ሰዎች ነበርን። እግዚአብሔር ይመስገን። ጌታ ግን በምህረቱ እግዚአብሔር በምህረቱ ባለጠጋ ስለሆነ ሙታን በነበርን ጊዜ በልጁ በኢየሱስ ክርስቶስ ምን ሰጠን? ሕይወት ሰጠን። ጌታ ይባረክ። የእግዚአብሔር የሆነ ሕይወት ሁላችን የእግዚአብሔር ሕይወት በውስጣችን አለ። ክብር ለእግዚአብሔር ይሁን። ከዚህ ደግሞ የሚበልጥ ምንም ነገር የለም። ዛሬ እግዚአብሔር ያስተምረናል ብዬ አምናለሁ። እግዚአብሔር መንፈስ ቅዱስ ነው የሚያስተምር። እግዚአብሔር ይረዳኛል። ሁላችን ለእግዚአብሔር ክብር ካለንበት እንነሳና የእግዚአብሔር ቃል ከፊልጵስዩስ ምዕራፍ 2 እናነባለን። ከቁጥር 1 ጀምሮ ፊልጵስዩስ ምዕራፍ 2 ገጽ 178 ነው በአዲስ ኪዳን። እሺ አነባለሁ። በክርስቶስ አንዳች ምክር ቢሆን የፍቅርም መጽናናት ቢሆን የመንፈስ ኅብረትም ቢሆን ምሕረትና ርኅራኄም ቢሆን ደስታዬን ፈጽሙልኝ። በአንድ ሐሳብ ተስማሙ፣ አንድ ፍቅር፣ አንድ ልብ፣ አንድ ሐሳብ ይሁንላችሁ። ለወገኔ ይጠቅማል በማለት ወይም በከንቱ ውዳሴ ምክንያት አንድ እንኳን አታድርጉ። ነገር ግን እያንዳንዱ ባልንጀራው ከራሱ ይልቅ እንዲሻል በትሕትና ይቁጠር። እያንዳንዱ ለራሱ የሚጠቅመው አይመልከት፣ ለባልንጀራው ደግሞ እንጂ። በክርስቶስ ኢየሱስ የነበረው ይህ ሐሳብ በእናንተ ዘንድ ደግሞ ይሁን። እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም። ነገር ግን የባሪያ መልክ ይዞ በሰውም ምሳሌ ሆኖ ራሱን ባዶ አደረገ። በምስሉም እንደ ሰው ተገኘ። ራሱም አዋረደ፣ ለሞትም ይኸውም የመስቀል ሞት እንኳን የታዘዘ ሆነ። በዚህም ምክንያት ደግሞ እግዚአብሔር ያለ ልክ ከፍ ከፍ አደረገው፣ ከስም ሁሉ በላይ በሰማይና በምድር ከምድርም በታች ያለው በኢየሱስ ስም ይንበረከክ ዘንድ ምላስም ሁሉ በእግዚአብሔር አብ ክብር ለኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ ነው። እግዚአብሔር የተመሰገነ ይሁን። እንጸልያለን። እግዚአብሔር አምላካችን አባታችን እናመሰግንሃለን። አንተ እግዚአብሔር በዘመናት ሁሉ ያለህ በጊዜ የማትወስን አምላካችን እግዚአብሔር አንተ የአብርሃም አምላክ፣ የይስሐቅ አምላክ፣ የያዕቆብ አምላክ ስምህ ያህዌ የሆነ ያለህ የነበርክ ደግሞም የምትኖር አምላክ ስለሆንክ እግዚአብሔር ሆይ እነሆ ከአባቶች ከነ አብርሃም ከነ ይስሐቅ ከነ ያዕቆብ እንደነበርክ አሁን ደግሞ እንደዚሁ ከኛ ጋር ስላለህ እናመሰግንሃለን። ክብር ለአንተ እንሰጥሃለን። እግዚአብሔር ሆይ ደግሞም የተገባ ስለሆነ እንጂ እግዚአብሔር ስለጎደለህ አይደለም። አንተ መልካም አምላክ ነህ እግዚአብሔር። አንተ ቸር አባት ነህ እግዚአብሔር ሆይ። አንተ በድካማችን ሁሉ የምትራራልን አምላክ ነህ። የወደቀውን የምታነሳ አምላክ ነህ እግዚአብሔር ሆይ። አባት ሆይ ስለ ሁሉ ነገር ተመስገን። እግዚአብሔር ሆይ ጨለማችን ያበራህ አንተ ነህ። አንድያው ልጅህ ኢየሱስ ክርስቶስ ከሰማያት ሰማያት ወርዶ ስለኛ ቤዛ ሆኖ ከኃጢአት ሁሉ አድኖ ያንተ የሆነው ሕይወት የሰጠን ስለ ልጅ ስለ ኢየሱስ ክርስቶስ እናመሰግንሃለን። ስለ ሰጠህን ሕይወት እናመሰግንሃለን። እግዚአብሔር ሆይ ከዚህ የሚበልጥ ነገር የለም። ይሄ ደግሞ ለእኔና ለወንድሞቼ ለእህቶቼ በመንፈስ ቅዱስ ሁሌ እንዲበራልን በዚህ ደስታ ደግሞ እንድንኖር እግዚአብሔር ከዚህ ደግሞ እንዳንጎድን በጌታ በኢየሱስ ስም እለምንሃለሁ። እግዚአብሔር ይሄ ሕይወት ደግሞ ወደ ልጆቻችን እግዚአብሔር ሆይ ወደ ጎረቤቶቻችን እግዚአብሔር ሆይ ወደ ሰው ሁሉ እንዲዳረስ መንግሥትህ እንዲሰፋ ይሄ ደግሞ የልብ ሐሳብ ስለሆነ እግዚአብሔር ሰው ሁሉ እንዲድን
እውነትን ሁሉ እንዲያውቅ በሚወድ በእግዚአብሔር ዘንድ ተብሎ ተጽፏል። አባት ሆይ ሰው ሁሉ እንዲድን ትወዳለህና እግዚአብሔር ሆይ ማዳንህ ለሰው ልጆች ሁሉ ይሁን። እግዚአብሔር ሆይ ማዳንህ ለሰው ልጆች ሁሉ ይሁን። እግዚአብሔር ሆይ ያንተ ሐሳብን ስለሆነ የልብህም ፍቃድ ስለሆነ እናከብርሃለን፣ እናመሰግንሃለን። ዛሬ በፊትህ አለን። እግዚአብሔር ሆይ እነሆ ካንተ ከቃልህ እንድንማር ጌታ ኢየሱስ ሆይ ለማርያም እንዳልካት ማርያም መልካምን ነገር መርጣለች ከእርሷም አይወሰድባትም አልክና ጌታ ሆይ ዛሬ በግርስህ አለንና አስተምረን በመንፈስህ ለእያንዳንዱ እዚህ ላለው ለእኔም ለውስጥ ሰውነታችን ተናገረን፣ በመንፈስህ ምራን፣ በጌታ በኢየሱስ ክርስቶስ ሕያው ስም አሜን። እግዚአብሔር ስም የተባረከ ይሁን። ጌታ ያክብራችሁ። መቀመጥ ትችላላችሁ። በዚህ ዘመን ዛሬ የማስተምራችሁ አርዕስቱ የከፍታ መንገድ ዝቅ ማለት ነው የሚል አርዕስት ነው። የከፍታ መንገድ ዝቅ ማለት ነው። ስለ ትህትና ነው ዛሬ የምንማረው። ይሄ ትምህርት ማለት በእግዚአብሔር ቃል ስለ ትህትና ስንማር መጀመሪያ የክርስቶስ ኢየሱስ ዋና የሆነ ትምህርት ነው። ጌታ ኢየሱስ ራሱ ሉቃስ እንደመሰከረው ስለ ጌታ ሲመሰክር ሉቃስ ምን አለ? በቃልና በስራ ብርቱ የሆነ አለ ስለ ኢየሱስ ክርስቶስ። ጌታ ኢየሱስ ክርስቶስ የሚናገር ብቻ አልነበረም፣ ቃላት ብቻ አልነበረም። ጌታ ኢየሱስ ክርስቶስ ደቀ መዛሙርቱ 3 ዓመት እንደምታውቁት ሲያስተምራቸው የሚያስፈልጋቸው የእግዚአብሔር ቃል እያስተማረ በየዕለቱ ደግሞም በሕይወቱ በተግባር በራሱ ሕይወት ማለት ነው ከራሱ ሕይወት እያካፈላቸው እንደምታውቁት እግራቸውን ያጠበ እግር ማለት መሬት የምንረግጥበት ቆሻሻ የሰውነታችን በጣም ቆሻሻ የሆነ ክፍል ነው እና እግራቸው ሁሉ ያጠበ ጌታ ምን እያልኩ ነው? በአንደበቱ ብቻ ሳይሆን በሕይወቱም እያካፈለ እያስተማረ ለ3 ዓመት ሙሉ ከነሱ ጋር አሳለፈ። ለዚህ ነው ሉቃስ ሲጽፍ በቃልም በስራም ብርቱ ስለነበረው ስለ ኢየሱስ ክርስቶስ ብሎ የሚናገረው። እግዚአብሔር ስም የተባረከ ይሁን። ጌታ ኢየሱስ ክርስቶስ በነገር ሁሉ ምሳሌ ነው የሆነልን። አንድ ነገር ላሳስባችሁ እፈልጋለሁ። በእግዚአብሔር ፍቅር በትህትና ኢየሱስ ክርስቶስ ሲጀመርም እግዚአብሔር ነው። እሱ የጎደለው ነገር ምንም ነገር የለም። ጌታ ኢየሱስ ከዘላለም እስከ ዘላለም የተባረከ አምላክ ነው። ክብር ለኢየሱስ ይሁን። የሆነው ሁሉ ግን እኛን ለማስተማር እኛን ለማሳየት ነው። ምሳሌ የሆነልን ማለት ነው። ስለዚህ ከትምህርቶቹ ዋና ክፍል ከሆነው አንዱ ስለ ትህትና ስለ ዝቅ ማለት በእግዚአብሔር ፊት፣ ትህትና በሰው ፊት ሁለቱም ነው። በእግዚአብሔር ፊት ዝቅ ያለ ሰው በሰው ፊት ዝቅ ማለት ይችላል። ይሄ የትህትና ትምህርት መቼም ብዙዎቻችሁ የምትስማሙ ይመስለኛል። በዚህ ዘመን በጣም የተተወ በሕይወታችንም ቢሆን ላክ የሆነ ነገር ይሄ በጣም በውስጤ ማስተማር እንዳለብኝ ደጋግሞ ይመጣልኝ የነበረ ሐሳብ ነው። ከብዙዎቻችን በግልጽ እንነጋገር ከተባለ እግዚአብሔር ፊት ቀርበህ በግልጽ ስትቀርብ በጌታ ፊት ትፈወሳለህ። ጌታ ይባረክ። እግዚአብሔር ይፈውሳል። ግብዝ የሆነ ሰው እግዚአብሔር ሊፈውሰው ያስቸግረዋል። ስለዚህ ግልጽ እንናገር ከተባለ ከብዙዎቻችን በዚህ ዘመን የጠፋ ነገር ካለ በአጠቃላይ የክርስቶስ ሕይወት ነው። በተግባር መኖር በሕይወት መኖር ነው። በጣም እጅግ አሳሳቢ የሆነ ደረጃ ነው የደረሰች ቤተክርስቲያን በአጠቃላይ ማለት ነው። ይሄ ለሁላችን ሊያሳስበን ይገባል። የሚጀምረው ደግሞ ከራስህ ከእያንዳንዳችን ነው። እግዚአብሔር የተመሰገነ ይሁን። ይሄ ችላ የማይባል ሲሪየስ ሆነን ልናስብበት የሚገባ ነው። የእግዚአብሔር ስም የተባረከ ይሁን። የእግዚአብሔር ቃል እንደሚናገር የቆመ የሚመስለው እንዳይወድቅ ይጠንቀቅ ይላል። አንድ የሥጋ ሐሳብ ወይ የሰይጣን ሐሳብ ከሚሸውደን ነገር ምንድነው? ደህና ያለን ይመስለናል፣ ግን የእግዚአብሔር ሕይወት በእኛ እየተገለጠ አይደለም። ሰዎች ብርሃን
የክርስቶስ ብርሃን በሕይወታችን እያዩ አይደለም ወገኖቼ። ይሄ ደግሞ ለብዙ ነገር አስቸጋሪ ነው። ከሁሉም በላይ ደግሞ ወንጌል ለመመስከር ራሱ በጣም አስቸጋሪ የሆነበት ደረጃ ነው የደረስነው። በዚህ ጉዳይ ወጥተው የሚመሰክሩ ወንጌል ሊነግሯችሁ ይችላሉ። ሰዎች ብርሃናችን ማየት አለባቸው። አንዱ ብርሃናችን የሚያዩበት መንገድ ዛሬ የምንማረው ስለ ትህትና በተመለከተ ነው። እግዚአብሔር የተመሰገነ ይሁን። ስለዚህ ትህትና ምን ማለት ነው? በመጽሐፍ ቅዱስ ስናየው በእግዚአብሔር ቃል መሰረት እናነባለን። ቅድም ያነበብነው በየተራ እንሄዳለን። ትህትና ማለት ለእግዚአብሔር መጀመሪያ መታዘዝ ነው። ዋናው ነገር ለእግዚአብሔር በቃ መታዘዝ። ለምሳሌ የመጀመሪያ ዋናው የሆነ ነገር እግዚአብሔር ራሱን የገለጠበት በኢየሱስ ክርስቶስ ማዳኑም የገለጠበት ለዚህ ወንጌል የመጀመሪያ ሁላችን አይ ብሊቭ ብዙዎቻችን ጌታ የተቀበልን ብዬ አስባለሁ። በመጨረሻም ጥሪ ይደረጋል። ጌታን ያላወቀ ያላገኘ ሰው ካለ ማለት ነው። ስለዚህ ወንጌል ስንቀበል አስቡት፣ ለወንጌል በትህትና ነው የተቀበልነው። ትሁት ያልሆነ ሰው ወንጌል ሊቀበል አይችልም ወገኖች። ምን ማለት ነው? ራሴ አልችልም፣ አቅም የለኝም፣ በደለኛ ነኝ፣ ኃጢአተኛ ነኝ፣ እግዚአብሔር ፊት መቅረብ አልችልም፣ ወደ እግዚአብሔር መንግስት ወደ ዘላለም ሕይወት መግባት አልችልም፣ አቅም የለኝም፣ ዋጋ የለኝም፣ እግዚአብሔር ባንተ ነው የምደገፈው ማለት ራሱ ትህትና ነው ወገኖች። ክብር ለእግዚአብሔር ይሁን። ብዙዎች አሁንም ወደ ጌታ ለመምጣት የሚቸግራቸው አንዱ የራሳቸው ክብር በመፈለጋቸው ምክንያት ነው። ስለዚህ ትህትና መታዘዝ ነው፣ ለእግዚአብሔር ወንጌል መታዘዝ ነው። እግዚአብሔር ደግሞ በነገር ሁሉ ላለን ለሱ ፍቃድ ለቃሉ መታዘዝ ነው። እንደገና ደግሞ እርስ በራሳችን ስንኖር እዚህ ላይ እንደ አጥቢያ ቤተክርስቲያን ከሌሎች ወንድሞቻችን በተለያየ አብያተ ክርስቲያናት ያሉ እህት ወንድሞች ያ ብቻ አይደለም፣ በዓለም ያሉ ሰዎች ሁሉ በትህትና መመላለስ አለብን። ከሰዎች ወደ ጎን የምንገልጠው ነገር ነው፣ ወደ እግዚአብሔር ብቻ ሳይሆን እርስ በራሳችን በትህትና መመላለስ አለብን። ስለዚህ በእግዚአብሔር ቃል መሰረት ዛሬ ቅድም ባነበብነው ይህንን ትህትና የሚለው እንመለከታለን። ትልቁ የትህትና መግቢያ ላይ እንደተናገርኩት አስተማሪያችን ምሳሌ የሆነልን ጌታ ኢየሱስ ክርስቶስ ነው። ወደ ጌታ ኢየሱስ ከመምጣቴ በፊት ከጊዜ አንጻር 3 እና 4 ላንብበውና ምን ይላል? ለወገኔ ይጠቅማል፣ እዛ ፊልጵስዩስ ማለት ነው። ለወገኔ ይጠቅማል በማለት ወይ በከንቱ ውዳሴ ምክንያት አንድ እንኳን አታድርጉ። እዚህ ላይ ወገኖቼ የምናደርጋቸው ነገሮች ሁሉ ለራሴ ብቻ ብለን አናድርገው፣ ወይ ለወገኔ ይጠቅማል ብለን ብቻ አናድርገው። ሌሎችን ማየት አለብን። ወንድሞቻችን እህቶቻችን በዙሪያችን ያሉ፣ ቅድም እንዳልኳችሁ በጎረቤት ያሉ፣ በስራ ቦታ ይሁን በተለያየ እግዚአብሔር በሚያሳየን ለነሱም የሚጠቅም ማሰብ አለብን። ለራሴ ብቻ ይመቸኝ ለራሱ ብቻ የሚያስብ ሰው ራሱን ማስበለጥ የሚፈልግ ሰው ነው። በእግዚአብሔር ቃል መሰረት ደግሞ በትህትና አልተመላለሰም። ይሄ እግዚአብሔር ቃል ዛሬ ያነበብነው ደግሞ እንደዛ እንዳንሆን ነው የሚያስተምረን። ክብር ለኢየሱስ ይሁን። ነገር ግን እያንዳንዱ ባልንጀራው ከራሱ ይልቅ እንዲሻል በትህትና ይቁጠር። ይሄ የማይቻል ይመስላል ስናስበው፣ ለብዙዎቻችን የሚከብድ ይመስላል። ግን በእግዚአብሔር ጸጋ በመንፈስ ቅዱስ ኃይል ይቻላል። በሕይወቴ የተማርኩት ነገር ሁላችሁም ይህንን ልምምድ አላችሁ ብዬ አስባለሁ። አንተ ራስን ዝቅ አድርገህ እግዚአብሔር ሆይ አልቻልኩም፣ አስተምረኝ፣ ጸጋ ስጠኝ ብለህ በእግዚአብሔር ፊት ከጸለይክ እግዚአብሔር ጸጋው ይለቃል። አንድ ጊዜ ትዝ ይለኛል፣ በጣም ቆይተዋል፣ ምናልባት የዛሬ 25 ዓመት ሊሆን ይችላል። አንድ ሰው ነበረ። ያ ሰው አንድ አካባቢ ነበርን። አልወደውም። በቃ ለምን አትወደውም ብትሉኝ
ምንም ምክንያት የለኝም። እንዲህ አይነት ነገር እናንተም ይገጥማችኋል ብዬ አስባለሁ። በጣም አልወደውም ያ ሰው ሳየው ራሱ ያስጠላኛል። እኔ በጌታ እኮ ነኝ። በኢየሱስ ክርስቶስ ሕይወት ያለ ሰው እንደዚህ መሆን በጣም አስቸጋሪ ነው። ከዛ ባየሁት ቁጥር በጣም ተቸገርኩ፣ ራሴን እየተወቀስኩ። መጨረሻ ግን ማድረግ የነበረብኝ በእግዚአብሔር ፊት በጌታ ፊት ሁኜ ጌታ ሆይ ይሄ ሰው እንድወደው እርዳኝ ብዬ ጸለይኩ። እውነተኛ የሆነ ምስክር ነው የምነግራችሁ ያለው። ክብር ለኢየሱስ ይሁን። ይህን ብዬ ጸለይኩ። አላውቅም። ከዛ በኋላ ዝም ብለን ኖራለን። ከሆነ ወቅት ከተወሰነ ጊዜ በኋላ ግን ያ ሰው በጣም ወደድኩት። በጣም ነው የወደድኩት። ደግሞም ወደ ጌታ መጣ። ወደ ጌታ መጣ ብቻ አይደለም፣ ደህነት ትምህርት ያስተማርኩት እኔ ነኝ። አሁን ወደ ጌታ ሄደዋል። እግዚአብሔርን አመሰግነዋለሁ። ይህንን የምላችሁ ምንድነው? የእግዚአብሔር ጸጋ ያስችላል። አሁን ባልንጀራህን ወንድምህን አብሮ የሚያገለግል እህት ወንድም ካንተ የበለጠ አድርጎ ማየት በሰው ሎጂክ በሰው አቅም ስታይ አይቻልም ወገኖቼ። ክብር ለኢየሱስ ይሁን። እኛ ግን በውስጣችን ያለ በክርስቶስ ኢየሱስ አምሳል የተፈጠረ በእግዚአብሔር መንፈስ የሚኖር የእግዚአብሔር ምሳሌ የሆነ እሱ በጸጋ ይችላል። ጌታ ይባረክ። እግዚአብሔር ይችላል። በውስጣችን ያለው የእግዚአብሔር ጸጋ ያስችለናል። ስለዚህ የእግዚአብሔር ቃል ወገኖቼ ሊትራሊ መውሰድ አለብን፣ እንዳለ መውሰድ አለብን። ክብር ለኢየሱስ ይሁን። ይባርከናል፣ ይፈውሰናል። እንዳለ የእግዚአብሔር ቃል መውሰድ ያዋጣል። ሰላም ያለው፣ ደስታ ያለው፣ ድፍረት የሚሰጥ። መቼም እናንተ ታውቃላችሁ ብዙ ነገር ሰብስበን በነገሮች ያገኘነው ድፍረት የለም። በእግዚአብሔር ቃል መኖር ግን ሰላም አለው፣ ደስታ አለው፣ ድፍረት አለው። ክብር ለኢየሱስ ይሁን። እንቀጥላለን። የእግዚአብሔር ስም የተባረከ ይሁን። ይህንን ካለ በኋላ ስለ ትህትና ነው ዛሬ የተማርን ያለ ነው አይደለም? ይሄ የትህትና ነገር ቅድም መግቢያ ላይ እንደተናገርኩት በክርስቶስ ኢየሱስ የነበረ ሐሳብ ነው። ቁጥር 5 ላይ ስንመለከት በክርስቶስ ኢየሱስ የነበረ ይህ ሐሳብ በእናንተ ዘንድ ደግሞ ይሁን። እስቲ አንድ ጊዜ ወደ ማቴዎስ ወንጌል ምዕራፍ 11 ቁጥር 28 ልውሰዳችሁ። ጌታ የተናገረው ማለት ነው። ማቴዎስ ወንጌል እንደዚህ ይላል። እናንተ መቼም ይሄ ታወቀ ብዙ ጊዜም ለወንጌል ምስክርነት የምንጠቀምበት ነው። ግን ደግሞ ቀረብ ብለን ስናየው ሌላ ደግሞ ብዙ ነገር በውስጡ የያዘ ነገር ነው። ከቁጥር 28 አነባዋለሁ። እናንተ ደካሞች ሸክማችሁ የከበዳችሁ ሁሉ ወደ እኔ ኑ፣ እኔም አሳርፋችኋለሁ። ቀንበሬም በላያችሁ ተሸከሙ፣ ከእኔም ተማሩ፣ እኔም የዋህ በልቤ ትሁት ነኝ፣ ለነፍሳችሁ እረፍት ታገኛላችሁ። ቀንበሬም ልዝብ ሸክሜም ቀላል ነው። እዚህ ላይ ክብር ለኢየሱስ ይሁን። ቅድም እንዳልነው እናንተ ሸክማችሁ የከበዳችሁ ሁሉ፣ ሁላችን እዚህ ያለን የተለያየ ሸክም ነበረ። እናንተ ራሳችሁ ታውቃላችሁ ምን አይነት ሸክም እንደነበራችሁ። ሸክም የሌለው ሰው ወደ ኢየሱስ መምጣት የለበትም፣ ራሱን ይወጣው። ሸክም ስላለን ነው። ሸክም የሌለው ሰው ደግሞ የለም ወገኖቼ። የሰው ልጅ በዚህ ምድር ሲኖር ትልቁ ሸክም የሆነው ኃጢአት ነው። እንደ ሸክም ሆኖ የትም እንዳንደርስ እንዳንወጣ ያደረገን ትልቁ ሸክማችን ምንድነው ብትሉ ኃጢአት ነው። ሌላ የኃጢአት ውጤት የሆነ ብዙ መዘርዘር እንችላለን። ስለዚህ ጌታ ኢየሱስ እዚህ ላይ የሚናገረው እናንተ ሸክማችሁ የከበዳችሁ ሁሉ ወደ ማን ነው? ወደ እኔ ነው፣ እኔ አሳርፋችኋለሁ። ጌታ የሚለው ዛሬም ይሄ ነው። አሁን እያልኩ ያለው ለዳን ሰዎች እንኳን ወደ ጌታ ከመጣን በኋላ ወደ እኔ ኑ ነው የሚላችሁ። እንደዛ ነው የሚለን ጌታ።
ማንኛው ሸክም ቢኖረን ራሳችን አንወጣም። ዋናው የትምህርቴ ሐሳብ ትህትና ነው። ነገሮች በራስህን ለመጨረስ ለመወጣት መፈለግ ራሱ ትህትና አይደለም። ማንኛው ነገር እግዚአብሔር ፊት ማቅረብ ነው። ዳዊት የእግዚአብሔር ሰው እንደምታውቁት ስለ ዳዊት በጣም ብዙ ጊዜ ስለተማርን ማለት ነው። እግዚአብሔር የቀባው በልጅነቱ በነቢይ ሳሙኤል የተቀባ ሰው ሆነ ሳለ ንግስነት የሱ እንደሆነ እያወቀ ሳኦል ከሞተ በኋላ ናና ንግስህ ብለው የእስራኤል ሕዝብ ሲጠይቁት በራሱ ፍላጎት ወይ ደግሞ የሕዝቡን ጥያቄ ሰምቶ አልወጣም። እግዚአብሔር ነው የጠየቀ። ክብር ለኢየሱስ ይሁን። ሁሉ ጊዜ ዳዊት ራሱን ለእግዚአብሔር ሳብሚት ያደርግ ነበር፣ በትህትና ይመላለስ ነበር። ስለዚህ አሁንም ማንኛው ሸክም የከበደን ነገር ሁሉ ማንኛው ምን ልናደርገው ያሰብን ነገር ሁሉ የእግዚአብሔር ሐሳብ ነው ወይ የእግዚአብሔር ፍቃድ ነው ወይ እያልኩ ያለው ነገሮቻችን ወደ እግዚአብሔር እናቅርበው። ሸክማችን ሁሉ ለእግዚአብሔር እንስጠው። እሱ ያሳርፈናል። እግዚአብሔር ከሚወደው ነገር ወገኖቼ ዝም ብዬ ሳስበው እግዚአብሔር ከሚያስደስተው ነገር በእምነት ወደ እርሱ መቅረብ ነው። ያለ እምነት እግዚአብሔር ደስ ማሰኘት አይቻልም። ጌታ ይባረክ። ስለዚህ በዚህ ህይወት በክርስቶስ ህይወት አሁን ለእናንተ ላመናችሁ ነው እየተናገርኩ ያለው። በክርስቶስ ህይወት እንኳን ነገሮቻችን ሁሉ ወደ እግዚአብሔር ስናቀርበው ማንኛው ነገር ይሄ በትህትና እግዚአብሔርን ማክበር ነው ወገኖች። በትህትና መመላለስ ነው። ይሄ ሐሳብ ደግሞ ቅድም እንዳልነው በኢየሱስ ክርስቶስ የነበረ ሐሳብ ከእርሱ የተማርነው ነው። ጌታ ኢየሱስ እዚህ ምን አለ? እናንተ ሸክማችሁ የከበዳችሁ ሁሉ ወደ እኔ ኑ፣ እኔ አሳርፋችኋለሁ፣ ሸክሜም ቀላል ነው አለ። ጌታ ይባረክ። ልቤም ትሁት ነው፣ ከኔም ተማሩ አለ። ይሄ እግዚአብሔርም ብሎታል በብሉይ ኪዳን። በጣም ይገርመኛል ወገኖች። እግዚአብሔር የሚያክል ልቡ ትሁት ሲሆን አስቡት። ቆም ብላችሁ እኔ ማን ነኝ ባሉ ለእያንዳንዳችን እግዚአብሔር ልቡ ትሁት ከሆነ ጌታ ኢየሱስ ልቡ ትሁት ከሆነ እኛስ? ይሄ ወገኖቼ ምርጫ የሌለው ሁሉ ጊዜ በህይወታችን በዚህ በትህትና ዝቅ ባለ ልብ መመላለስ ይጠበቅብናል። እሺ ወደ ፊልጵስዩስ እንመለሳለን። ስለ ኢየሱስ በክርስቶስ ኢየሱስ ያለ ሐሳብ ካለ በኋላ ከእግዚአብሔር ጋር ተመልሻን ባለው ከቁጥር 5 እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከል መቀማት እንደሚገባ ነገር አልቆጠረውም። ነገር ግን የባሪያ መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ። ጌታችን ኢየሱስ ክርስቶስ ሁላችን እንደምናውቀው ቅድምም ብያቸዋለሁ፣ እሱ ፍጹም አምላክ ነው። at the same time ደግሞ ኢየሱስ ክርስቶስ ፍጹም ሰው ነው። አሁን ስለ አምላክነቱ ልናገር። በዮሐንስ ወንጌል ምዕራፍ 1 በመጀመሪያ ቃል ነበረ ይላል። ቃልም በእግዚአብሔር ዘንድ ነበረ ይላል። ቃልም እግዚአብሔር ነበረ ይላል። ወደ ቁጥር 14 ወርዳችሁ ስታነቡ ቃልም ሥጋ ሆነ ይላል። ጸጋና እውነት ተሞልቶ በእኛ አደረ። አንድ ልጅ ከአባቱ ያለው ክብር ደግሞ ክብር አየን ይላል። ያ ቃል ያ እግዚአብሔር የሆነው ኢየሱስ ክርስቶስ ሥጋ ሆነ፣ ወይ በሌላ አማርኛ ሰው ሆነ። ይሄ ወገኖቼ ጌታ ኢየሱስ ክርስቶስ ሰው መሆኑን መረዳት ሁሉ ጊዜ ማሰብ እጅግ አስፈላጊ ነው። እንደ አማኝ ጌታ ኢየሱስ ክርስቶስ በዚህ ምድር ሲመላለስ ለሱ ኤቭሪቲንግ ቀላል ነበረ ማለት አይደለም። ላይክ አንዳንድ ጊዜ በሆነ በስራ ቦታ ወይ ደግሞ የሆነ ኦቨርራይድ አድርጋችሁም ታልፉት ነገር አለ አይደለም። እንደኔና እንደናንተ እንደ እያንዳንዳችን ማለት ነው። ኢየሱስ ክርስቶስ ፍጹም ሰው ነበረ። ምን ማለት ነው? ኢየሱስ ክርስቶስ ይደክመው ነበር። ጌታ ኢየሱስ ክርስቶስ ያመው ነበር፣ ይርበው ነበር፣ ይጠማ ነበር። ብትወጉት ያመዋል።
ተጨነቀ ተሰቃየ አይልም እንዴ የእግዚአብሔር ቃል ይላል። ጌታ ስሙ ይባረክ። እንደ ሰው እንደኛ ሆኖ ተገኘልን። ምን ያልኩ ነው? ጌታ ኢየሱስ ክርስቶስ በራሱ ሰው መሆኑ ምን ያህል የትህትና ነገር ያሳያል። አምላክ ሆኖ ሳለ እግዚአብሔርነቱ እንደ መቀማት አልቆጠረውም። እሱ እግዚአብሔርነቱ እንደ መቀማት አልቆጠረውም። ስለኛ ግን ምን ሆነ? ሰው ሆነልን ጌታ ኢየሱስ። ከሰውም ይላል ቀጥሎ እንዳነበብ ነው በባሪያ መልክ ይዞ ወይ በባሪያ መልክ ተገኘ ጌታ ኢየሱስ። የሰው ደረጃ ብቻ ሳይሆን እስከ ባሪያ ድረስ ሆነ ጌታ ኢየሱስ። ባሪያ ሁላችን እንደምናውቀው መብት የለውም። ባሪያ ጌታውን ያለው ሁሉ ነው የሚያደርገው። ባሪያ ጌታው ራሱ ከፈለገ መሸጥ ይችላል። ሁሉም ነገር ሊያደርገው ይችላል ባሪያ ስለሆነ። ኢየሱስ ክርስቶስ ደግሞ በእግዚአብሔር ፊት በአባቱ ራሱን ባሪያ ነው ያደረገ። the very reason ባሪያ ያደረገበት ምክንያት ግን እኛን ለማዳን ነው። ክብር ለኢየሱስ ይሁን። ዝቅ ብሎ የመጣ በሰው ደረጃ መገኘት፣ አምላክ የሚያክል ሰው በራሱ መወሰን ቀላል ነገር አይደለም። ወገኖቼ እንዲገባችሁ ከፈለጋችሁ በራሳችሁ አስቡት። ሰው ሰላም ሳይለን ሲቀር ሲያልፈን ወይ ደግሞ ክብራችን ሲነካን፣ ሰዎች ክብራችን ሲያንቋሽሹ፣ ስማችን ሲያጠፉ፣ ስንጎዳ እንዴት እንደሚሰማን። ለምን ከሰው እኩል መሆን እንፈልጋለን ብዙዎቻችን፣ ሁላችን ማለት ይችላል። ጌታ ኢየሱስ ግን ይህንን እንደ ተቀማ አልቆጠረውም። አምላክነቱ እንደ ተቀማ አልቆጠረውም። ምን ማለቴ ነው? እኛም ዛሬ ወገኖቼ የሰውነታችን በእግዚአብሔር ፊት የእግዚአብሔር ልጆች መሆናችንና ሰው መሆናችን ማንም አይወስድብንም። ግን ራሳችን ዝቅ እናድርግ። ወንድሜ ከኔ ይበልጣል፣ እህቴ ከኔ ትበልጣለች ማለት የበለጠ እግዚአብሔር የሚያከብርብን መንገድ ነው። ይሄ ደግሞ ከጌታ ኢየሱስ የተማርነው ነው። ቀጥሎ የሚናገረው እዚህ ላይ እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከል መቀማት እንደሚገባ ነገር አልቆጠረውም። ነገር ግን የባሪያ መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ። በምስሉም እንደ ሰው ተገኝቶ ራሱን አዋረደ፣ ለሞት ይኸውም የመስቀል ሞት እንኳን የታዘዘ ሆነ። ኢየሱስ ክርስቶስ በዚህ ምድር ሲመላለስ አምላክነቱ አልተጠቀመበትም። አለው አምላክነቱ ማንም አይወስደውም። ቅድም እንዳልኳችሁ እኛን ለማዳን ግን እንደ ሰው ነው የተመላለሰ። ራሱን ባዶ፣ የእግዚአብሔር ቃል ላይ ያነበብኩት ባዶ አደረገ። ጌታ ስሙ ይባረክ። ክብር ለኢየሱስ ይሁን። ጌታ ኢየሱስ ባሪያ ሆነ፣ ከዛም አልፎ ለመስቀል ለሞት እንኳን የታዘዘ ሆነ። ከሞትም ደግሞ ለመስቀል ሞት። ምናልባት አንዳንዶቻችሁ የመስቀል ሞት የማታውቁት ካለ የመስቀል በብሉይ ኪዳን በዘዳግም ላይ ስናነብ ዘዳግም 21 ይመስለኛል 21 23 ምን ይላል? በእንጨት ላይ የተሰቀለ በእግዚአብሔር የተረገመ ነው ይላል። ይሄ ማን ነው የተናገረው? እግዚአብሔር ራሱ። በመስቀል የሚቀጣ በእስራኤል እግዚአብሔር የሰጣቸው ራሱ የተረገመ ነው። በእግዚአብሔር ፊት የተረገመ ነው። ጌታ ኢየሱስ ክርስቶስ መርገማችን ለመውሰድ በመስቀል እንኳን እስከ መሞት ድረስ ለኛ ቤዛ ሆኖ መርገማችን እስከ መውሰድ ድረስ ሄደዋል። ይሄን ያህል ነው ጌታ ዝቅ ብሎ የመጣ። ጌታ ስሙ ይባረክ። ይሄ ከኢየሱስ የምንማረው ነገር በራሳችን ህይወት አፕላይ እንድናደርገው ሁለት ነገር፣ ጌታ ስራውን እየሰራ እኛን እያዳነን at the same time ደግሞ ጌታ ኢየሱስ ክርስቶስ ምሳሌ የሆነልን ያለ የክርስትና ህይወት ቅድም መግቢያ ላይ ደጋግሜ እንደተናገርኩት በህይወት የሚገለጥ የእግዚአብሔር ህይወት ነው። ራሱ ስለ ቃላት ብቻ አይደለም ወገኖቼ።
በሕይወት የሚገለጥ የእግዚአብሔር ብርሃን ነው። ጌታ ኢየሱስ ክርስቶስ እናንተ የምድር ጨው ናችሁ አለን። ጨው ካልጣፈጠ ምን ብለው ይጥሉታል? በቃ ድንጋይ አይደለም። ጨው መጣፈጥ አለበት። ጨው እናንተ እህቶች በተለይ ታውቃላችሁ፣ ወደ ወጥ አስገብታችሁ ምንድነው የምታደርጉት? አስገብታችሁ ምንድነው የምታደርጉት? ዝም ትላላችሁ? ታማስሉታላችሁ አይደለም? መሰራጨት አለበት። ወደ ወጡ ሁሉ መሰራጨት አለበት። ከዛ በኋላ ያ ወጥ ይጣፍጣል። ጨው የሌለው ወጥ ግን ማንኛው ቅቤ ብትጨምሩ ስጋ ቢሆን የፈለገ ቢሆን አይጣፍጥም። ስለዚህ ነው ጌታ ኢየሱስ እናንተ የምድር ጨው ናችሁ ያለን። ወደ ሰዎች ሁሉ ወደ ህብረተሰብ ሁሉ ስንሰራጭ እኛ የምድር ጨው ነን፣ የእግዚአብሔር ጨው ነን። የሰው ህይወት ማጣፈጥ እንችላለን። አንዱ በትህትና መመላለስ ነው። አንዱ በትህትና መመላለስ ነው። በትህትና መመላለስ ነው። አያከስርም ወገኖቼ። ሞኝነት አይደለም በትህትና መመላለስ። እግዚአብሔር መታዘዝ ሞኝነት አይደለም። ክብር ለኢየሱስ ይሁን። የእግዚአብሔር ጥበብና የዓለም ጥበብ የተለያየ ነው፣ አይገናኙም። በዓለም ከፍ ለማድረግ ራስን ከፍ ነው የምታደርገው ለመውጣት። በተለይ እዚያ አሜሪካን ሀገር የምንኖር ሰዎች አይተነዋል። ብዙ የፖለቲካ ሰዎች ራሳቸው ነው ከፍ የሚያደርጉ። እኔ እዚህ ሀገር መጥቼ በጣም ነው የገረመኝ። ምክንያቱም ባደኩበት ህብረተሰብ፣ እናንተም ባደጋችሁት ህብረተሰብ ሁላችን ብዙ ጊዜ ራሳችን መታየት እኔ ማለት ብዙ የተለመደ አይመስለኝም። እዚህ ግን በጣም የሚገርም ነው። ራሳቸው ሰማይ ነው። እንዲያውም እንደ ራሱን ከፍ የማያደርግ ሰው በቃ ስማርት አይደለም። ራሳቸው ከፍ ያደርጋሉ። ያ የዓለም መንገድ ነው ወገኖቼ። አሁን ብዙዎቻችን ይህንን መንገድ የተከተልን ይመስለኛል። አይደለም። የኢየሱስ መንገድ ግን አሁን እያየነው ያለ ነው። ራሱን ዝቅ አደረገ፣ ራሱን አዋረደ። ጌታ ስሙ ይባረክ። ምሳሌ የሆነልን ኢየሱስ ባይኖር ኖሮ ወገኖች ህይወትም የለንም፣ መንገድም የለንም። ስሙ ይባረክ። እንቀጥላለን። እሺ፣ እርሱም በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከል መቀማት እንደሚገባ ነገር አልቆጠረም። ነገር ግን የባሪያ መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ፣ በምስሉም እንደ ሰው ተገኘ፣ ራሱን አዋረደ፣ ለሞት ይኸውም የመስቀል ሞት እንኳን የታዘዘ ሆነ። ከዚህ ቀጥሎ ያለው እግዚአብሔር ጌታ ኢየሱስ ክርስቶስ ከቁጥር 9 በኋላ ስናነበው በጣም የሚደንቅ ነው። ቅድም አርስቴ ምን ብያቸዋለሁ? የከፍታ መንገድ ምንድነው? ዝቅ ማለት ነው ብለናል። በዚህ ምክንያት ደግሞ እግዚአብሔር በምን ምክንያት ቆም ብላችሁ እዩት። የእግዚአብሔር ቃል ስናነብ እኔ ትምህርት ሰው ይቀይራል ብዬ ስለማምን ነው። የእግዚአብሔር ቃል ይቀይራል። ጊዜ ወስደን ማንበብ አለብን። በምን ምክንያት ነው እያለ ያለው? አሁን የተነጋገር ነው ጌታ ኢየሱስ ክርስቶስ ራሱን ዝቅ ስላደረገ፣ ራሱን ስላዋረደ፣ አባቱ ስለታዘዘ፣ የዓለም ቤዛ እንዲሆን ስጋ ሰውነቱ መስዋዕት እንዲያደርግ በእግዚአብሔር ፊት ስለታዘዘ፣ ለመስቀል ሞት እንኳን የታዘዘ ስለሆነ፣ ስለዚህ እግዚአብሔር ደግሞ በዚህ ምክንያት አለ። በዚህ ምክንያት ምን አደረገው? ያለ ልክ ከፍ አደረገው። ጌታ ይባረክ። እንዴት ደስ ይላል! ከስም ሁሉ በላይ ያለው ስም ሰጠው። ይኸውም በሰማይና በምድር ከምድርም በታች ያሉት ሁሉ በኢየሱስ ስም ይንበረከኩ ዘንድ፣ ምላስም ሁሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ። እግዚአብሔር ደግሞ አባቱ ደግሞ ምን አደረገው? ያለ ልክ የሌለው የኢየሱስ ክርስቶስ ከፍታ ልናውቀው አንችልም። ስሙ ይባረክ። ከከፍታ ሁሉ በላይ ነው። ከመታወቅ ሁሉ በላይ ነው። አባቱ ደግሞ ያለ ልክ ከፍ አደረገው። ስም እንኳን በዚህ ምድር ብቻ አይደለም፣ በሰማይም በዚህ ምድርም ከምድርም በታች
ካለው ከማንኛው ስም ከፍ ያለ ስም ለኢየሱስ ተሰጠው። ጌታ ይባረክ። ጉልበት ሁሉ የሚንበረከኩለት የኢየሱስ ስም የማንበረከከው ጉልበት የለም ወገኖቼ። ይሄ ልባችሁ ይመን ይጽና። ጌታ ይባረክ። ልባችሁ በዚህ መታመን አለበት። ምንም ልንጠራጠር አይገባም። ጌታ ኢየሱስ ስሙ ጉልበትን ሁሉ ያንበረክካል። ለኢየሱስ ስም የማይንበረከክ ጉልበት ምንም ነገር የለም ወገኖቼ። ይሄ እንደ እምነቴ ነው የሚሆንልህ፣ እንደ እምነታችሁ ነው የሚሆንላችሁ። እግዚአብሔር ስለማይሰራ አይደለም። ክብር ለኢየሱስ ይሁን። አስቡት፣ ሰዎች የምድር ነገስታት እንኳን ይፈራሉ። አሁን እዚህ ሀገር ያለ ነገር ለብዙ ሰው እያስጨነቀ ነው ያለ፣ በተለይ ደግሞ ለስደተኛ። ግን በእግዚአብሔር ስም በጌታ በኢየሱስ ስም አምነን በእግዚአብሔር ፊት ብንቆም እግዚአብሔር ከዚህ ነገር እንኳን ያሻግራል። የእግዚአብሔር ቃል በመዝሙር ዳዊት 91 ምን ይላል? በእኔ ተማምነዋልና አስጥለዋለሁ፣ ስሜን አውቀዋልና እጋርደዋለሁ። ማን ነው ያለ? የእግዚአብሔር ቃል። አባታችን እግዚአብሔር ነው ያለ። ይጋርድሃል፣ ይጋርድሻል። ስሙ ይባረክ። ግን ደግሞ ከታመንከው፣ ስሙን ከታመንከው ያስጥልሃል ከክፉ ሁሉ። ጌታ ስሙ ይባረክ። ለምን? እግዚአብሔር እዚህ ላይ እንዳየነው በጌታ በኢየሱስ ስም ጉልበት ሁሉ እንዲንበረከክ ኪዳን ገብተዋል ወገኖቼ። ይሄ ኪዳን ነው፣ የተስፋ ቃል ነው ለኛ። ጉልበት ሁሉ፣ ነገስታት ሁሉ ይንበረከካል። ክብር ለኢየሱስ ይሁን። ልባችሁ ይጽና፣ ልባችሁ አይሸበር። እግዚአብሔር ስሙ የተባረከ ይሁን። ጌታ ኢየሱስ ምን አለ? በዮሐንስ ወንጌል 14 ቁጥር 1 ላይ በእግዚአብሔር እመኑ፣ በእኔም ደግሞ እመኑ። ልባችሁ ምን አይፍራ። እግዚአብሔር የተመሰገነ ይሁን። አይሸበር። የእግዚአብሔር ስም የጸና ግንብ ነው። ስለዚህ ጌታ ኢየሱስ ዝቅ ብሎ መጥቶ ለመስቀል እንኳን የታዘዘ ስለሆነ፣ በባሪያ መልክ ስለመጣ አባቱ የታዘዘ ጌታ ኢየሱስ በመጨረሻ ደግሞ አዘይንድ ኦፍ ዘ ዴይ እግዚአብሔር ደግሞ ያለ ልክ ከፍ አደረገው። ልክ እንደዚህም የገርማችሁ ነገር ኤፌሶን ላይ አለ። እዛ አጠገብ ወደ ኋላ አንድ 3 ፔጅ ብትሄዱ ኤፌሶን ምዕራፍ 1 ከቁጥር በጣም ተመሳሳይ ነገር ነው ስለ ጌታ ኢየሱስ ክርስቶስ። ቁጥር 19 ምዕራፍ 1 ክርስቶስ ከሙታን ሲያስነሳው ከአለቅነት፣ ከስልጣናት፣ ከኃይላት፣ ከጌትነትም ሁሉ በላይ በዚህ ዓለም ብቻ ሳይሆን ነገር ግን ሊመጣ ባለው ዓለም ደግሞ ከሚጠራ ስም ሁሉ በላይ በሰማያዊ ስፍራ በቀኙ ሲያስቀምጠው በክርስቶስ ባደረገው ሥራ የብርታቱን ጉልበት ይታያል። ሁሉም ከእግሩ በታች አስገዛለት። ከሁሉም በላይ ራስ እንዲሆን ለቤተ ክርስቲያን ሰጠው። እርሷም አካሉና ሁሉም በሁሉም የሚሆን የእርሱ ሙላት ናት። ክብር ለኢየሱስ ይሁን። ቤተ ክርስቲያን እኛ እዚህ ያለ ነው፣ በየትም ስፍራ በጌታ በኢየሱስ ስም የተሰበሰቡ የእግዚአብሔር ልጆች ዳግም የተወለዱ አዲስ ፍጥረት የሆኑ ሲሰበሰቡ የኢየሱስ ክርስቶስ ሙላት ራይት ናው አሁን እዚህ አለ። ክብር ለኢየሱስ ይሁን። የእግዚአብሔር ቃል ነው ወገኖች የሚለው። ሁሉ ጊዜ ወደ ቤተ ክርስቲያን ስንመጣ በዚህ እምነት ነው መምጣት ያለብን። ማን ይሰብካል አይደለም፣ ማን ይዘምራል አይደለም። የተሰበሰብነው በማን ስም ነው? በጌታ በኢየሱስ ስም አምነን ነው። ስለዚህ እኛ ቤተ ክርስቲያን ነን አይደለም። የኢየሱስ ክርስቶስ ሙላት እዚህ አለ። በሙላት ክርስቶስ በሙላት እዚህ አለ። ያ ማለት ጌታ ኢየሱስ ስሙ ያድናል። ጌታ ኢየሱስ ስሙ ይፈውሳል። ጌታ ኢየሱስ ነፃ ያወጣል። ጌታ ይባረክ። ጌታ ኢየሱስ ሰላም ይሰጣል ማለት ነው። ለተጨነቀ ራሱ ሰላም ይሰጣል። የእግዚአብሔር ቃል እንደሚለው ለተጨነቀች ነፍስ ጨለማ አይሆንም። ጌታ ይባረክ። በቃ የእግዚአብሔር ቃል ነው። ይህንን አሁን የጠቀስኩላችሁ ቃል እግዚአብሔር የዛሬ 10 ዓመት በጣም በተጨነቅኩበት ጉዳይ ላይ ሌሊት እንቅልፍ አጥቼ ስነሳ
ሊቪንግ ሩም ይህንን ቃል ሰጠኝ። ከዛ በኋላ ተፈወስኩ፣ ነገሬም ተፈታ። ለምን? የእግዚአብሔር ቃል ስለሆነ ወገኖቼ። እግዚአብሔር የሚናገርበት ዋናና ትልቁ መንገድ ልንገራችሁ። እኔ የተለማመድኩት፣ የሌላ ራሱ ይመሰክራል። ያንዳንድ ሰው የራሱ ልምድ አለው። ብዙ መንገድ እግዚአብሔር ይናገራል። በራእይ ይናገራል፣ በመንፈሱ ይናገራል፣ በመንፈስ ቅዱስ በኩል በህልም ይናገራል። እግዚአብሔር ግን በጣም ብዙ ጊዜ በቃሉ ይናገራል። እግዚአብሔር ቃል ዛሬም ይሰራል። ክብር ለኢየሱስ ይሁን። ዛሬም ይፈውሳል ወገኖች። እንደ እንጀራ ለስጋችን ጥንካሬ፣ ህይወት፣ ጉልበት እንደሚሰጠን፣ ከበሽታ እንዳንታመም እንደሚጠብቀን፣ እንደሚያሳድገን የእግዚአብሔር ቃልም እንደዚህ ነው። ጌታ ኢየሱስ ትናንትናም ዛሬም ለዘላለም ያው ነው። እሱ አልተለወጠም። ክብር ለኢየሱስ ይሁን። ስለዚህ እግዚአብሔር ደግሞ ከስም ሁሉ በላይ ስም ሰጠው። ያ ስም ደግሞ አስታውሱ፣ አሁን በኤፌሶን ላይ እንዳነበብነው በዚህ ዓለም ብቻ አይደለም፣ በሚመጣው ዓለም ሳይቀር፣ ቀድመን በፊልጵስዩስ ላይ እንዳነበብነው በሰማይም በምድርም ከምድርም በታች የኢየሱስ ስም ከስም ሁሉ በላይ ነው። ከዚህ የሚበልጥ በረከት ምን አለ ወገኖች? ከዚህ የሚበልጥ ተስፋ ምን አለ? ብዙዎች በዓለም ያሉ፣ በከፍታ ስፍራ ያሉ፣ አገር የሚመሩ ሁሉ ይሄ ህይወት አልተካፈሉም። እኔና እናንተ ግን ይሄ ህይወት መጣልን፣ ብርሃን በራልን፣ የእግዚአብሔር ህይወት ተካፈልን። ከዚህ የሚበልጥ ደስታ የለም። ክብር ለኢየሱስ ይሁን። ይሄ ብቻ አይደለም። ስለ ጌታ ኢየሱስ ስነግራችሁ ነበር፣ ስለ ስሙ። ስለኛ ራሱ በትህትና ስንመላለስ የእግዚአብሔር ቃል የሚለው አለ። የተወሰነ አንዳንድ ጥቅሶች እነግራችኋለሁ። መጀመሪያ በትህትና የሚመሰከርለት ሰው አብረን እንየው። ዘኍልቍ 12 በትህትና ስንመላለስ እግዚአብሔር ይጠቀምብናል። ወይም ደግሞ እንደዚህ ልበል፣ በትህትና ስንመላለስ እግዚአብሔር ሊጠቀምብን በጣም ይመቸዋል። ትዕቢተኛ ሰው እግዚአብሔር ሊጠቀምበት ይቸገራል። እንደዚህ የሚል ቃል አለ። ዘኍልቍ 12 ቁጥር 3 ነው የምናነበው። ሙሴ በምድር ላይ ካሉ ሰዎች ሁሉ ይልቅ እጅግ ትሁት ነበረ። ሙሴ የማያውቅ ሰው አለ ከመካከላችን? ማንም ሰው የለም። እግዚአብሔር የተጠቀመበት ህዝቡን እስራኤል ከግብፅ ባርነት ነፃ ያወጣ፣ በመሪነት ደረጃ እሱ መሪ ሆነ። እንዲያውም በጣም ስለ ሙሴ የተባለው ነገር ለሌላም አልተባለም። አንተ እንደ አምላክ ትሆናለህ፣ በእኔ ፈንታ ትሆናለህ ብሎ እግዚአብሔር የሾመው ሰው ነው። በፈርዖን ፊት ሲናገር ሙሴ እንደ ሰው አይደለም፣ እንደ አምላክ ነው። አምላክ ነበር የሚናገር። ከዛ ደግሞ ከጨካኙ ከፈርዖን ካስጨነቃቸው፣ የእግዚአብሔር ህዝብ ካስጨነቀ፣ ያ ሰይጣን የሚጠቀምበት ክፉ መሪ የነበረው ኃይለኛ፣ በዘመኑ በጣም ኃይለኛ የታወቀ መሪ ፈርዖን ነበር። ከፈርዖን እጅ ማስለቀቅ የሚችል ማንም በምድር ማንም ሰው የለም የእግዚአብሔር እጅ ካልሆነ በስተቀር። ለህዝቡ ለእስራኤል ደግሞ ነፃ እንዲያወጣ የተጠቀመበት ማንን ነበር? እግዚአብሔር ሙሴን ነበር። ስለ ሙሴ የእግዚአብሔር ቃል ሲናገር ዛሬ እንዳነበብነው ግን ሙሴ ምን አይነት ሰው ነበር? በምድር ካሉ ሰዎች ሁሉ እጅግ ትሁት ሰው ነበረ። እንዴት ደስ ይላል ወገኖች! ትሁት ሰው ነበር። ዛሬ እንካረጅ አደርጋችኋለሁ በእግዚአብሔር ቃል፣ በእግዚአብሔር ጸጋ መሰረት ዝቅ ስንል አንከስርም። በትህትና መመላለስ ያተርፋል። ሰው በትህትና ሲመላለስ ያተርፋል። በትህትና መመላለስ ወደ ከፍታ ያወጣል ወገኖቼ። ወደ ኢየሱስ ክርስቶስ ትምህርት በፊት ኖሮ ወደ ነበረ ብዙዎቻችን ወደዛ መመለስ አለብን። ስለዚህ ሙሴ በምድር በጣም የሚገርም በምድር ካሉ ሰዎች ሁሉ ምን አይነት ሰው ነበረ?
ትሁት ሰው ነበረ። ሌላስ ኢሳይያስ 66:2 ደግሞ እናያለን። ከአዲስ ኪዳን እናይና ከብሉይ ኪዳን እናይና ከዛ ወደ አዲስ ኪዳን ወስዳቸዋለሁ። ኢሳይያስ 66:2 ለምትጽፉ ሰዎች እንደዚህ ይላል። ይሄ ደግሞ የሚያሳየን በትህትና ስንመላለስ እግዚአብሔር ይመለከተናል። እንደዚህ ይላል እግዚአብሔር ነገር ግን ወደዚህ ወደ ትሁቱ መንፈሱም ወደ ተሰበረ በቃሌም ወደሚንቀጠቀጥ ሰው እመለከታለሁ። ማን ነው ያለ? እግዚአብሔር። ወደ ማን እመለከታለሁ? ወደ ትሁት ሰው መንፈሱ ወደሚንቀጠቀጥ። ምን ማለት ነው? እኛ ለምሳሌ እግዚአብሔር ቃል ስናነብ በትህትና መሆን አለበት። የሚሰራ ነው ብለን የእግዚአብሔር ቃል የሚፈውስ ነው። የራሳችን ጥበብ አይደለም፣ የራሳችን ብቃት አይደለም፣ የራሳችን ዕውቀት አይደለም። በዚህ ዓለም ስንኖር እንኳን ከእግዚአብሔር ምሕረት የተነሳ ነው። ዕለታዊ እንደ ምግብ ሆኖ የሚያወጣንና የሚያገባን የእግዚአብሔር ቃል ራሱ ነው። ስለዚህ ልቡ ትሁት በውስጡ በእግዚአብሔር መንፈስ የተሰበረ ሰው፣ ይሄ የራሱ የሆነ ፕራይድ የማይሰማው ሰው ግን ደግሞ እግዚአብሔር ፊት እጅግ ትሁት የሆነ ሰው እግዚአብሔር ምን አለ? እኔ ወደ እርሱ እመለከታለሁ። ጌታ ይባረክ። ወገኖቼ አይደለም እግዚአብሔር ሰው እንዲመለከተን ታዋቂ ሰው ወይ ችግራችን የሚፈታ ሰው እንዳይልን እንፈልጋለን፣ እንዲመለከተን እንፈልጋለን። እግዚአብሔር ሲመለከት እግዚአብሔር ያከበረው ሰው ማንም አያወርደውም። ክብር ለኢየሱስ ይሁን። እግዚአብሔር የሰቀለው ሰው ማንም አያወርደውም ከእግዚአብሔር በስተቀር። ክብር ለእግዚአብሔር ይሁን። ሌላ ደግሞ ወደ አዲስ ኪዳን እንሄዳለን። ብዙ ጊዜ መቼም የእግዚአብሔር ጸጋ የማይፈልግ ሰው አለ ብዬ አላምንም። አማኝ ሆነው የተለያየ ጸጋ አለ። እግዚአብሔር በጸጋው ባለጠጋ ነው። ስለዚህ ሁላችን የእግዚአብሔር ጸጋ እንዲበዛልን ከፈለግን አንድ የእግዚአብሔር ቃል መጀመሪያ የምናየው ከአንደኛ ቆሮንቶስ ምዕራፍ 5 ቁጥር 5 እንደዚህ ይላል። ይሄን ልብ ብላችሁ ስሙት። ሁላችን በማስተዋል እንስማው። ጎበዞች ሆይ ለሽማግሌዎች ተገዙ፣ ሁላችሁም እርስ በራሳችሁ እየተዋረዳችሁ ትህትናን እንደ ልብስ ታጠቁ። አንደኛ ጴጥሮስ አላልኩም? ሶሪ ይቅርታ። ኦኬ አም ሶሪ። አንደኛ ጴጥሮስ ማለት እንደ ጴጥሮስ ያልኩ መስሎኝ ነበር። ቴንክ ዩ ፓስተር ኤልያስ፣ ጌታ ይባርክ። እሺ ምን አለ? አንደኛ ጠብቃችኋለሁ እስቲ አብረን እንድናነበው። አንደኛ ጴጥሮስ ምዕራፍ 5 ቁጥር 5 ያ ትምህርት ስለሆነ አብረን ነው የምናየው። እንዲህም ጎበዞች ሆይ ለሽማግሌዎች ተገዙ፣ ሁላችሁም እርስ በራሳችሁ እየተዋረዳችሁ ትህትናን እንደ ልብስ ታጠቁ። እግዚአብሔር ትዕቢተኞችን ይቃወማል፣ ለትሑታን ግን ጸጋን ይሰጣል። አሁን ጸጋን ይሰጣል ወደሚለው ከመሄዳችን በፊት እግዚአብሔር እዚህ ላይ እየተናገረን ያለ የእግዚአብሔር ቃል በቤተ ክርስቲያን ለቤተ ክርስቲያን መሪዎች እዚህ አሉ የወንጌል አገልጋዮች፣ ለሽማግሌዎች፣ ለሁሉም ምን ማለት አለብን ይላል። እዚህ ላይ መገዛት አለብን። እግዚአብሔር ነው ያለው ወገኖቼ፣ መገዛት አለብን። በቃ ኦነስቲ ማትችሉት ነገር ካለ እንደዚህ ሆነ ስላልቻልኩ ነው በቃ ተናገሩ፣ በእነሱ ፊት ማለቴ ነው። ግን አለመገዛት የእግዚአብሔር ቃል መቃወም ነው። የቤተ ክርስቲያን መሪዎች ለሚሰጡት መመሪያ ራሱ አለመገዛት እግዚአብሔር መቃወም። በቃ እግዚአብሔር ያስቀመጣቸው ስለሆነ ማለት ተገዙ ነው የሚለን እዚህ። ስለዚህ ቀጥሎ የተናገረው ምንድነው? ትዕቢተኞች ግን ስላሉ ነው በቤተ ክርስቲያን እንዲህ አይነት
ሰዎች ስላሉ ነው እየተናገርኩ ያለው ወገኖች፣ እንድንፈወስ። እግዚአብሔር የተመሰገነ ይሁን። እንዲህ አይነት ሰው ካለ ራሱን ይፈትሽ። ቅድም እንዳልኩት ሃምብል ሆነ በእግዚአብሔር ፊት ይቅረብ። ጌታ ሆይ አልቻልኩም፣ በዚህ ነገር አስችለኝ ማለት ነው። እግዚአብሔር ያስችላል። ለምን? እግዚአብሔር ለትዕቢተኞች ምን ያደርጋቸዋል አለ? እስከ ተናገሩት እናንተ ምን ያደርጋቸዋል? ይቃወማቸዋል። ወገኖቼ ልባርካችሁ፣ እግዚአብሔር አይቃወማችሁ። እግዚአብሔር አይቃወማችሁ። እግዚአብሔር አይቃወማችሁ። ክብር ለኢየሱስ ይሁን። እግዚአብሔር ለእስራኤል ስለተቃወመ፣ ለግብፅ ሕዝብ ለፈርዖን ስለተቃወመ በቀይ ባህር ሰጥመው ነው የቀሩ። እግዚአብሔር እየተዋጋቸው ስለነበረ፣ የእግዚአብሔር ሕዝብ ግን አፈትልኮ ነው የወጣ። ውሃ እንደ ግድግዳ ነው የሆነለት። ከባድ ነው ወገኖች። እግዚአብሔር እንዴት ይቃወም? እግዚአብሔር አይቃወም። በጣም ከባድ ነገር ነው። ሳኦል እንደምታውቁት እግዚአብሔር ስላልታዘዘ፣ እግዚአብሔር ስላላከበረ፣ የራሱን ክብር ስለፈለገ መጨረሻ ግን የተዋጋው እግዚአብሔር ነው። የተዋጋው እግዚአብሔር ነው። ሲጨንቀው ሙታን ጠሪ ሳይቀር ሄደ። መፍትሄ ግን አላገኘም። ንግስነቱ ተወሰደ። በትህትና የተመላለሰ እግዚአብሔር ያከበረ ዳዊት ንግስነቱን ወረሰ። ስለዚህ እዚህ ላይ የሚለው እግዚአብሔር ትዕቢተኞችን ይቃወማል፣ ለትሑታን ግን ምን ይሰጣል አለ? ጸጋን ይሰጣል። ጌታ ይባረክ። በአዲስ ኪዳን እጅግ ከሚያስፈልግ ነገር ጸጋ። ስለ ጸጋ አማርኛችን ብዙ ጊዜ ጸጋ ብቻ ብሎ ስለሚያስቀምጥ ነው እንጂ ስለ የዘላለም ሕይወት በክርስቶስ ኢየሱስ የሆነልን የመዳን ሕይወት ስለሱ ጸጋ አይደለም እየተናገረ ያለ። እዚህ ጸጋ ብሎ እየተናገረ ያለ በዕለት ዕለት በየቀኑ በእግዚአብሔር ፊትና በሰው ፊት ያለ ድካም በብርታት እግዚአብሔርን በማስደሰት እንድንኖር፣ ደግሞ ከእግዚአብሔር እንድንሰማ፣ እግዚአብሔር ፊት ደግሞ ሞገስ እንድናገኝ የሚረዳ ብዙ ነገር መዘርዘር እችላለሁ ጊዜ ስለሌለን። እናንተም ብዙ የምታውቁት ነው። እያንዳንዱ እዚህ ያለ ሰው ጸጋ የማያስፈልገው በመካከላችን ማን ነው ንገሩኝ? ከእግዚአብሔር ጸጋ የማይፈልግ ሰው ማን ነው? በራሱ ብቁ የሆነ ማንም ሰው የለም። ስለዚህ እግዚአብሔር ፊት ጸጋን እንድናገኝ ሞገስ እንዲሆንልን በትህትና መመላለስ፣ በትዕቢት አይደለም። እንዲህ ተመሳሳይ እዚህ ይህንን ቃል በራሱ ያዕቆብም ብሎታል። ያዕቆብ ምዕራፍ 4 ቁጥር 6 ያዕቆብ መልእክት ማለት ነው። ነገር ግን ጸጋን አብልጦ ይሰጣል። ስለዚህ እግዚአብሔር ትዕቢተኞችን ይቃወማል፣ ለትሑታን ግን ጸጋን ይሰጣል ይላል። ሁለተኛ ጊዜ የተደገመት ኤግዛክትሊ ተመሳሳይ ቃል ነው። እግዚአብሔር ትዕቢተኞች ይቃወማል፣ ለትሑታን ግን ጸጋን ይሰጣል። ስለ ጸጋ መስጠት ብቻ አይደለም። እግዚአብሔር በፊቱ በትህትና ስትመላለስ ሰላም አለው ወገኖች፣ ደስታ አለው። እሱ ራሱ የእግዚአብሔር ጸጋ ነው። ባይዘ በቃ ኮንፊደንስ በውስጥ ይሞላል ከእግዚአብሔር የተነሳ ማለት ነው። ትዕቢተኞች የሚላቸው በሰው ፊት ብቻ አይደለም፣ እዚህ ላይ በእግዚአብሔር ፊት ነው። እግዚአብሔር ምን ያደርግልኛል? ብዙ ጊዜ እኛ ካመን በኋላ አፍ አውጥተን በአንደበታችን እንደዚህ ባንል እንኳን በአካሄዳችን በምንወስደው አክሽን ግን ያንን ነው የሚያሳየው። ለምሳሌ አለመጸለይ፣ በየቀኑ የእግዚአብሔር ቃል አለማንበብ ወገኖች፣ በዚህ ዘመን በተለይ በዚህ ዘመን እንደኔ ከሆናችሁ እያነበብኩ እንኳን ብዙ ትግል አለ፣ እየጸለይኩ እንኳን ብዙ ትግል አለ። ይሄ ማድረግ ይጠበቅባቸዋል። እግዚአብሔር እያንዳንዳችን ልጆች ነን፣ የእግዚአብሔር ልጆች ነን፣ የእሱ ልጆች ነን። እግዚአብሔር ከኛ መስማት ይፈልጋል። እግዚአብሔር እኛን ማናገር ይፈልጋል። ከኛ ጊዜ ማሳለፍ ይፈልጋል። ይሄ ዘመን ደግሞ እንደምታዩት ጨለማ ድቅድቅ የሆነበት ዘመን ነው። ክብር ለኢየሱስ ይሁን። ግን እስራኤል ሕዝብ ብርሃን ነበረ፣
በግብፃውያን ግን ምን ነበረ ይላል የእግዚአብሔር ቃል? ጨለማ ነበረ። ለምን? የእግዚአብሔር ሕዝብ የእግዚአብሔር ርስት ስለሆኑ። ዛሬም እንደዚህ ነው። በእግዚአብሔር ቃል ከጌታ ጋር ጊዜ በማሳለፍ በጸሎት የምንኖር ከሆነ በህይወታችን በዙሪያችን ብርሃን ነው ወገኖች። ጨለማው የፈለገው ጨለማ ቢሆን በእኛ በህይወታችን በዙሪያችን ግን ምንድነው? ብርሃን ነው ወገኖች። እንደ ተራ ሰው አንናገር፣ እንደማንም ሰው እንደ ተራ ሰው አንሆን። በእኛ ህይወት ብርሃን ነው። ኢየሱስ ብርሃን ስለሆነ ጌታ ይባረክ። ኢየሱስ በውስጣችን ስለገባ እንዲያውም እኮ ወገኖች እኛ የመፍትሄ ሰዎች ነው መሆን የሚገባል። ከራሳችን አልፈን ለሌሎች ብርሃን ነው መሆን የሚገባል። ተስፋ አለ። ወደ እግዚአብሔር ና፣ ወደ እግዚአብሔር ተጠጋ፣ ኢየሱስን መኩረው። ትራይ ጂሰስ። መፍትሄ አለ። ኢየሱስ ያድናል፣ ሰላም ይሰጣል፣ ተስፋ ይሰጣል። ብዙ ሰዎች በዚህ ዘመን ሲጨነቁ እኛ እንደማንም ሆነ መፍረስ ሳይሆን ለነሱ እንዴት ነው መድረስ ያለብን? መጸለይ ያለብን። ለምን? እኛ በውስጣችን ብርሃን ስላለ፣ እኛ የምድር ጨው ስለሆነ። የእግዚአብሔር ስም የተባረከ ይሁን። ስለዚህ እግዚአብሔር ዛሬ ተናግሮናል ብዬ አምናለሁ። በመጨረሻ ላይ ለማጠቃለል ያህል ዛሬ የተማርነው ነገሮች በሐሳብ ወይ በነጥብ ስናየው አንደኛ ትህትና ከክርስቶስ የተማርነው ነው ብያለሁ። ትህትና እግዚአብሔር መታዘዝ ነው። ትህትና የከፍታ መንገድ እንደሆነ አይተናል ከኢየሱስ ክርስቶስ። ከእግዚአብሔር ቃልም ዛሬ አሁን መጨረሻ ላይ እንዳነበብነው አይተናል። ትሑታን ስንሆን እግዚአብሔር ይመለከተናል ብለናል። ትሑታን ስንሆን እግዚአብሔር ጸጋ ይሰጠናል። የእግዚአብሔር ስም የተባረከ ይሁን። ዛሬ የተማርነው ወገኖቼ ዛሬ ብቻ አይደለም፣ ሁሉ ጊዜ የምንማረው የእግዚአብሔር ቃል የምንሰማው እንዲሁ እንደ ዋዛ መስማት የለብንም። እግዚአብሔር ይናገራል፣ ቃሉ ይፈውሳል። ስለሰማችሁ ጌታ ይባርካችሁ። እንጸልይ።